ላይ ጠላት ሆኖ የተነሱ ወንዶች በሙሉ አንቺ ሰላማዊ ሆነሽ ይቅርታ ከጠየቅሻቸው እምቢ አይልሽም በእርግጠኝነት እምቢ አይልሽም እና እኔ ትላንትና እንደዛ አምባሽን ስታረግፊ ስላየውኝ ነው ይቅርታ ላደርግልሽ የቻልኩት ማለት ነው እና ስለዚህ አሁንም ሰላማዊ ሆነሽ ከአብርሃም ህይወት እንድትርቅ ይፈልጋሉ አብርሃም ደግሞ ስርዓትን ብትይዝ ይሻላል በቃ ስርዓትን ይዘ ቁጭ በል አንተ ደግሞ አታብዛው እሺ አብርሃም አንተ ደግሞ አታብዛው ምክንያቱም እሷ ሰላማን ይቅርታ ብላችሁ ምናምን ነገር ሄዳለች ትላንትና ባወራሹ ነገር ምናምን ዛሬ ላውራሽ ነው የመጣሁት በቃ ጨርሳለች እኮ እሷ ጨርሳ ሄዳለች ሌላ የምታረጋጋት ነገር ምናምን ነገር ካለ አድርግ ሩታም እኮ ያለ አንተ መኖር ትችላለች ነገር ግን ሰላም ውድ የኔ ቤተሰቦች እንዴት ናችሁ እኔ ደህና ነኝ እግዚአብሔር ይመስገን በእያላችሁበት ለሁላችሁም ሰላማችሁ በዚህ ትበልልኝ እንደምታውቁት ቤተሰቦቼ ዛሬ መጥቼላችኋለሁ ከዚህ በፊት የሄርሜላን ፋይል አውጥቼ ለአብርሃም ስሰጠው አሳያችኋለሁ ብያችሁ ነበር ነገር ግን ይሄንን ፋይል ወደ ጥላቻ ከመቀየራችን ወደ ፍቅር መቀየር ይሻላል ብለን ፋይሉ እጄ ላይ ያስቀምጬዋለሁ እንደምታውቁት ሄርሜላ ይቅርታ ጠይቃ አብርሃምና ሩታ አስታርቃ ከህይወታቸው ለመውጣት ወስናለች ይሄንንም የሆነው ያው ባደረገችው ስተት ተጸጽታ ባደረገችው ነገሮች አዝና ምናምን ነገር ይቅርታ ጠይቃለች እኔን ጋር ደውላ ፋይሉን አስቀንተው ፋይሉን ትሰጠኛለህ ከህይወታቸው እወጣለሁ ብላኝ ከሁሉም ከህይወታቸው እንደምትወጣ ነግራኛለች እና ቤተሰቦቼ ሁላችሁም እንግዲህ ምንም ማድረግ አልችልም የሆነ ነገር ስታደርጉ ሰላማዊ መንገድ ባለው ነገር ከሆነ እሰየው እንቀበላለን ነገር ግን በጥላቻ ከመጡብን እኛም አንሰማም ለቀዘቀዘብኝ እኔም በረዶ ነኝ እንደማለት ማለት ነው እና ቤተሰቦቼ ለቀረበኝ መረቅ ለራቀኝ መብረቅ የሆንኩኝ ልጅ ነኝ እና ማንንም አልሰማም ማንንም አልፈራም ሄርሜላም በፍቅሯ አሸንፋኛለች ምንም ማድረግ አልችልም እግዚአብሔርን በጣም ነው ያሳዘነችኝ እንደዛ ስታለቅስ እኔ አላቅም ለቪዲዮም ይሁን ወይ ደግሞ እነሱ ፊትም ለመቅረብ ይሁን አላቅም ግን በጣም ነው ያሳዘነችኝ እንደዛ ስታለቅስ ማለት ነው እና እንደዛ አልቅሳ እኔ ጋር ደውላ እንትኖቹን ፋይሎቹን ምናምን አስቀንጣቸው ምናምን ነገር ስትለኝ በቃ እሺ ነው ያልኳት ምክንያቱም ከዛ በፊት ቪዲዮን ስላየሁት ማለት ነው አብርሃምንም ላገኘው አልቻልኩም እንደምታውቁት አብርሃምም ደስተኛ ነው አሁን ላይ የሚያደርጋቸውን ነገሮች ፈልጎ ነው እያደረገ ያለው በቃ ሁሉንም ነገር እንደምታዩት ነው እኔ ምንም ነገር አልነግራችሁም እኔ ከዚህ ህይወት ውስጥ ደግሞ ይሄንን ነገር አሳይቼው መረበሽ አልፈለኩኝም አብርሃምን ልረብሸው አልፈልግም እንደምታውቁት ፋይሉ አሁንም ይዤዋለሁ ላሳያችሁ ፋይሉ ይዤዋለሁ ከጄ ሊወጣ አልቻለም ቀጥታ አሁን ወደ ቡታጀራ ሄጄ ልክ እንደደረስኩኝ ነው እናንተ ጋር የመጣሁት ማለት ነው ከአዲስ አበባ መምጣቴ ነው በጣም ደክሞኛል ቤተሰቦቼ እናንተን በቃ ለመጀመሪያ ጊዜ እናንተን ፊት ነው መቅረብ ፈልገው እና ይሄንን ፋይል ምን ላድርገው እኔ እንጃ አልወሰንኩኝም ላቃጥለው እችላለሁ ሄርሜላ በዚህ ሁኔታ መቀጠል ነገር ከሆነ ሙሉ ነገር አቃጥዬ አጠፋዋለሁ ማለት ነው እሷ የሆነ ነገር ትንሽ ነገር ካየውባት ግን ፋይሉ እጄ ላይ ነው ምክንያቱም እኔ ሙሉ ለሙሉ አላቃጥለውም በእጄ ያስኩት ትንሽ ነው ብያቸዋለሁ ብዙ ሰው ጋር እንዳለ ነግሬያቸዋለሁ እኔ ጋር ብቻ አይደለም ያስቀመጥኩት እና እኔ ጋር ያለውን ሰላሟ በዚህ የሚቀጥል ነገር ከሆነ አቃጥለዋለሁ ማለት ነው እና ሄርሜላ በጣም እናመሰግናለን የራስሽን ህይወት መጀመር ትችያለሽ ፈጣሪ የሚቀበለው እንደዚህ አይነቱ ነገር ሲሆን ነው አንዳንዴ ወዳጅ መስሎ ጠላት የሚባል ነገር አለ እንደዛ ምትሆኚ ነገር ከሆነ እርግጠኛ ነኝ እኛ አንሰማሽም ማለት ነው በእርግጠኝነት እመኝበት እኔ አላቅም ማለት ላንቺ ማታ ያዘንኩልሽ እንደዛ ሆነሽ በአብርሃም ፊትና በሩታ ፊት ቀርበሽ ስላየውሽ ነው በጣም ያዘንኩልሽ ማለት ነው እኔ ሴት ልጅ እግዚአብሔርን በጣም ነው ማከብረው እግዚአብሔርን ነው ምላችሁ በጣም ነው የምወደው እኔ እንዲህ በእጄ ማለት ነው ተሽል ማድረግ አልፈልግም ሴት ልጅ ማለት ነው ነገር ግን እሷ እንደ ሴት እየሆነችልን አይደለም እኛ በቃ ሌላ ውስጥ ወደ ፈተና ውስጥ እየከተተችን ነው ያለችው ማለት ነው እና ከዚህ በኋላ ያለውን በፍቅር ምትኖሪ ነገር ከሆነ እኛም እንተባበርሻለን እናግዝሻለን ሌላ ነገር ስታደርጊ እኛን እያማከርሽ የፈለግሽውን ነገር እያደረግሽ በቃ ህይወትሽን መቀጠል ትችያለሽ ምንም ነገር ማድረግ እኮ አይጠበቅብሽም ብዙ ነገሮችን ማድረግ ከፈለሽ ከኛ ጎን ሁላችንም ካንቺ ጎን እንሆናለን ከሩታ ጎን እንደሆነ ሁሉ ካንቺም ጎን መቆም አያቅተንም እኔ እግዚአብሔርን ነው የምልሽ ከአብርሃም ጎን ከመቆም ይልቅ አንቺ ጎን ብቆም በጣም ደስተኛ ነኝ በጣም ማለት ነው ምክንያቱም ሴት ልጅ ስለሆንሽ ማለት ነው ብዙ ነገሮች ሴት ልጅ የሆነ ሐሳብ የሚደግፋት ሰው ያስፈልጋታል የሆነ ከጎኗ ሆኖ አይዞሽ የሚላት ሰው ያስፈልጋታል እንደዛ ነገሮች ለማድረግ አንቺ ሰላማዊ ሰው ከሆንሽ ጠይቂን ወደ ኋላ የምንልበት ምክንያት የለም የትኛውም ወንዶች እንዳለ የምታያቸው ከዚህ በፊት አንቺ ላይ ጠላት ሆኖ የተነሱ ወንዶች በሙሉ አንቺ ሰላማዊ ሆነሽ ይቅርታ ከጠየቅሻቸው እምቢ አይልሹም
በእርግጠኝነት እምቢ አይሉሽም። እና እኔ ትላንትና እንደዛ አምባሽን ስታረግ ፊት ስላየሁኝ ነው ይቅርታ ላደርግልሽ የቻልኩት ማለት ነው። እና ስለዚህ አሁንም ሰላማዊ ሆነሽ ከአብርሃም ህይወት እንድትርቅ ይፈልጋሉ። አብርሃም ደግሞ ስርዓትን ብትይዝ ይሻላል። በቃ ስርዓትን ይዘህ ቁጭ በል። አንተ ደግሞ አታብዛው። እሺ አብርሃም፣ አንተ ደግሞ አታብዛው። ምክንያቱም እሷ ሰላሟን ይቅርታ ብላችሁ ምናምን ነገር ሄዳለች። ትላንትና ባወራሽው ነገር ምናምን ዛሬ ላውራሽ ነው የመጣሁት። በቃ ጨርሳለች እኮ እሷ ጨርሳ ሄዳለች። ሌላ የምታረጋጋት ነገር ምናምን ነገር ካለ አድርግ። ሩታም እኮ ያለ አንተ መኖር ትችላለች። ነገር ግን ልዑሌን ያላባት ማሳደግ አትፈልግም። ያለ አንተ መኖር እኮ ትችላለች እና ልዑሌን ያላባት ማሳደግ ስለማትፈልግ ነው ይህ ሁሉ ነገር የምታደርግልህ። ታውቃለህ፣ ባላጠፋችው ጥፋት ይቅርታ ጠየቀች። በማታውቀው ነገር መታ ይቅርታ ጠየቀች። እግር ላይ ተንበርክካየውም ልጇን ይዛ እና ስለዚህ እባክህ አብርሃም የምታደርገውን ነገር አንተ በቃ እያወቅ አይደለም ወይ አንዱ ጋር ሂድ ወይ አንዱ ጋር ሂድ ወይስ ደግሞ እስከ መጨረሻው ከሁለቱም ራቅ። ነገር ግን ለልዑሌ ስትል ከሩታ ጋር ብትሆን መልካም ነው። ለልዑሌ ለልጅ ስትል ማለት ነው። እና እኔ በጣም ደስ ብሎኛል እንደዚህ መሆኑ በጣም ደስ ብሎኛል። ቀጥታ ትላንትና ያንን ቪዲዮ ማለት ነው ከትላንት ወዲያ ታውቃላችሁ፣ ትላንትና ማታ ልክ እንደተለቀቀ ቪዲዮን እንዳየሁኝ ትላንትና ተነስቼ ነው ቀጥታ የመጣሁት ማለት ነው። ምክንያቱም እዛም ቆይበት ነገር ብዙም ስለሌለ ቀጥታ ወደዚህ መጣሁኝ። እዚህ ሆኜ ለእናንተ ይሄው ደስታዬን ላበስር ተገኝቻለሁ። እና ቤተሰቦቼ እናንተም ማድረግ ያለባችሁ ነገር እባካችሁ በቃ በቻላችሁት መጠን ለሶስቱም ጸሎት እያደረጋችሁላቸው ለሄርሜላም ወደ ልቧ እንድትመለስ እኔ አላቅም አላ ጠላታችሁ እንኳን ቢሆን ፈጣሪ ወይ ልቦና ስጣት እባክህ፣ መንገዱን አንተ አሳያት፣ ካንተ ጎን አታርቃት ብላችሁ ጸሎት አድርጉላት ቤተሰቦቼ። እኔ ለየትኛውም ሰው ክፉ የምመኝ ሰው አይደለም። ነገር ግን ከህይወት ያስወጣው ሰው ጭራሽ ላቀርበውም አልፈልግም፣ ላየውም አልፈልግም። በመወዳቸው ሰዎች ደግሞ ቢመጣ እኔ በጣም ነው የሚያናድደኝ ማለት ነው ያ ሰው። እና ስለዚህ ሄርሜላ ከዛ በፊት እንደዛ ስታረግ በጣም አናዳኝ ነው ቤተሰቦቼ። ለዚህ ሁሉ የበቃሁት እኛንም ኃጢአት ውስጥ አትክተችን፣ ከዚህ በኋላ አታስፈትኝም፣ ፈተና ውስጥ አትክተችን። በቃ ማድረግ ያለብሽን ነገር ሩታና አብርሃምን አስታርቀሻቸው እስኪ ቢያንስ እንደኛ ሞክሪ። በቃ ሁለታቸውን ለማስታረቅ አንድ ላይ ሞክሪ። ከዛ ላይ አብረው ይኑሩ፣ ህይወታቸውን በሰላም ይኑሩ። እና ቤተሰቦች በጣም 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 አመሰግናለሁ ሄርሜላ፣ ከዚህ ሁሉ ጭንቀት ውስጥ ስላወጣሽን አመሰግናለሁ። እኔም አብርሃምን በመፈለግ ተንከራትቻለሁ። አብርሃም እንደምታውቁት አይደለም ለነሩታ ራሱ አልተያዘም። በስንት በመከራ ነው። በቃ የሆነ ቦታ ነው ሲባል ሌላ ቦታ ነው፣ እዚህ ቦታ ነው ሲባል ሌላ ቦታ ነው። ምንም ሊቀመጥ አልቻለም። እንዴ አብርሃም በቃ አትንቀጭቀጭ። የሚያንቀጨቅጭ ሌላ ነገር እንደሆነ አውቃለሁ፣ አንተ እንዳልሆን ካውቃለሁ። እና ስለዚህ ሁሉንም ነገር ሰላም ሆኖልናል። ሄርሜላ በዚሁ ምቀጥይ ነገር ከሆነ እግዚአብሔርን እኔ አንቺን ደግፌ መቆም አያቅተኝም። አንቺን ለማገዝ በምንም ታምር እኔ አያቅተኝም። በቃ እኔ ስለ አንቺ መልካምነት በየቀኑ ያወራልሻለሁ። አንቺ ኖርማል በቃ እንደዚህ ሰላም ሆነሽ በሰላም ምትቀጥይ ነገር ከሆነ ስለ ራስሽ ህይወት ምትኖሪ ከሆነ ከሰው ህይወት ውስጥ ወጥተሽ ስለ ራስሽ ህይወት ምትኖሪ ነገር ከሆነ እኔ በእርግጠኝነት አንቺን አግዝሻለሁ። በየትኛውም መንገድ ልረዳሽ ዝግጁ ነኝ። ስለዚህ ማታ ያንን ነገር ስታወሪኝ እኔ በጣም ነው ይሆን አላ አውቃ ነው ብዙ ነገር ነው በቃ ሐሳቢ ውስጥ እስከማድር ድረስ የመጣው ማለት ነው። ነገር ግን ሴት ልጅ ነሽ፣ ምንም ልታመጪያችም ማለት ነው። ውሸትሽም ሆነ እውነትሽም ሆነ ምንም ልታመጪያችም እኔ ላይ ምንም ልታደርሻችም እስካሁንም ምንም የደረሰብኝ ነገር የለም ማለት ነው። እና ቤተሰቦቼ ይሄንን ሁሉ ነገር ያደረኩት አብርሃምና ሩታ ልዑሊ ሰላም ሆኖ እንዲኖሩ ብቻ ነው። እኔ ሩታና አብርሃም በጭራሽ አያሳዝኑኝም። አንድ ነገር ስነግራችሁ ማለት ነው ተለያይቶ ቢኖሩ እንኳን አያሳዝኑኝም። ማንም የሚያሳዝነኝ ይሄ ጨቅላ ሕፃን ልዑሌ ነው የሚያሳዝነኝ ማለት ነው። ከመሃላቸው ያለ አባት ማደግ ማለት እኔ በጣም በጣም ነው የማውቀው። የአባትን ፍቅር አጥቶ ማደግ በጣም አውቀዋለሁ። እና ይሄንን ነገር እንዳይደርስበት ነው ይህ ሁሉ ነገር ያደረኩት ቤተሰቦቼ። ኦልሬዲ ዛሬ በጊዜው ተነስቻለሁ ማለት ሌሊት ነው የተነሳሁት። ከዛ 4 ሰዓት አካባቢ እዚህ ደርሻለሁ። አሁን 5 ሰዓት ነው ቤተሰቦቼ። ብቻ በጣም ደስ ይላል በዚህ ሰዓት መድረሴ። አገሬም ናፍቆኝ ነበር፣ እናት አባቴ በጣም ናፍቀውኝ ነበር። እዛ መቆየቱ ለኔም ደስ አላለኝም ነበር። ምክንያቱም እዛ ሆናችሁ ብዙ ነገር ታረጣላችሁ፣ ቤተሰቦቻችሁን እናፍቋችኋል፣ ብዙ ገንዘቦችን ታወጣላችሁ። ስራ እንግዲህ እንደምታውቁት እዛ ፈልጎ ማግኘት ዘበት ነው። እና ቤተሰቦቼ ይሄንን ለማለት ነው ወደ እናንተ የመጣሁት። ብዙ ነገር ይዤ ያለውኝ እዚህ ቦርሳ ውስጥ ያለውን ነገር ሁላችሁም ታውቁታላችሁ። ማለት የምታውቁት ውስጡ ምን እንዳለ አታውቁም። ነገር ግን
የሄርሜላ እንደሆነ ጠንቀቃችሁ ታውቃላችሁ ማለት ነው። ስለዚህ አሁንም ቢሆን ሄርሜላ ሰላም የምትሆኝልን ነገር ከሆነ እንቀበልሻለን። አይ የምትይ ነገር ከሆነ ደግሞ ታውቂዋለሽ ምን እንደምናደርግ ማለት ነው። አይደለም ለአብርሃም ማለት ነው። እኔ ከዚህ በኋላ አይደለም ለአብርሃም እንዲላሳየው አብርሃምን ፈልጌ ማሳየት አልፈልግም። አንቺ ተመልሰሽ ወደ መጀመሪያው ህይወት ውስጥ የምትገቢ ነገር ከሆነ ቀጥታ ለአብርሃም ሄጄ አልፈልገውም፣ አልንከራተትም። እኔ አንድና አንድ ማደርገው ሙሉ ለሙሉ ልክ እንደዚሁ እንደምሰራው ቪዲዮ ላይ እንደዚህ ቁጭ አድርጌ ነው ማሳያቸው ማለት ነው ለሙሉ ቤተሰቦቼ። ከዛ ላይ ያኔ አብርሃምን መፈለግ አይጠበቅብኝም፣ መንከራተትም አይጠበቅብኝም። አብርሃም ቁጭ ብሎ በራሱ ስልክ ያየዋል ማለት ነው። ገብቷችኋላ? እና ይሄንን ነገር ሄርሜላ ተመልሰሻል። ፈጣሪ ይባርክሽ፣ ፈጣሪ ልቦና ይስጥሽ። ከዚህም በኋላ እኛንም ያጠፋንብሽ ነገር ካለ ፈጣሪ ልቦና ይስጠን፣ ይቅርታ አድርጊልን። እኛ ከዚህ በፊት አንቺ ሳትነኪን አልነካንሽም፣ ሳትደርሽብን አልደረስንብሽም። አሁንም አትደርሽብን አንደርስብሽም። ገብቶሻል? እና ይሄንን ቪዲዮ ደግሞ እንደምታዩ እርግጠኛ ነኝ፣ አልጠራጠርም። ስለዚህ ሰላምሽን ይብዛልሽ፣ የራስሽን ህይወት እንደምትኖሪ ተስፋ አደርጋለሁ። የራስሽ ሲጀመር ከአብርሃም ብትርቂ የተሻለውን እንደሚሰጥሽ አልጠራጠርም እኔ ማለት ነው። ነገር ግን አንድ ነገር ልነግርሽ የምፈልገውን ነገር የሰው ልጅ በፈጣሪውን ነው እንጂ የሚያምነው በዚህ በሰው ሰራሽ ነገር ባዳ አምላኪነት ምናምን ነገር አይሆንም። በጥንቆላ ምናምን ነገር አይሆንም። አትሳሳች። ይህንን ነገር ደግሞ አቁሚ። እሺ? አይሆንም። የሚሆን ታሪክ አይደለም። ይህ ፈጣሪ የሚቀበለውን ነገር አይደለም። ዛሬ አንቺ ደስተኛ ብትሆኚ ነገ እንደምትበላሽ አትጠራጠሪ። ነገ በቃ በሐዘን በጭንቀት ነው የምትኖሪ ማለት ነው። ስለዚህ ይሄ ምድራዊ ህይወትን አስባችሁ ሌላ ነገር የምታደርጉ ሰዎች ካላችሁ እባካችሁ አቁሙት። ለእናንተ አይሆንም። እንደምታውቁት ሄርሜላ አሁን ተመልሳ ፈጣሪን ካለመነች ሌላ ውስጥ እንደምትገባ እርግጠኛ ነኝ። ሁላችሁም ታውቃላችሁ። እና ቤተሰቦቼ እየደወሉልኝ ነው። ጓደኞቼ መጥቻለሁ ብያቸው ብዙም አላስቆያቸው። ይሄንን ልላችሁ ነው የመጣሁት ዛሬ። በጣም አርጌ እናንተንም አመሰግናለሁ። ብዙዎች ሆናችሁ ተደበቅ እባክህ ሄርሜላ እንዳታገኝ በቃ ለፋይሉ ስትል ራስህን አሳልፈ እንዳሰጥ እያላችሁ ያወራችሁን ሰዎች አላችሁ ኢንቦክስ ላይ። በጣም አርጌ ለእናንተ ክብር አለኝ። አላህ በቃ እንደዚህ ከጎናችሁ ሆኖ የሚያበረታታችሁ ሰው ካለ ምንም ነገር አይቸግራችሁም። ቢያንስ ተስፋ አላችሁ። ቤተሰቦቼ በጣም አርጌ አመሰግናችኋለሁ። እኔ አይደለም 2 ቀን 3 ቀን ልቀመጥ እችላለሁ አዲስ አበባ ውስጥ። ነገር ግን 1 ወር በሙሉ የተቀመጥኩት በእናንተ ተስፋ ነው። ጠብቁኝ ቤተሰቦቼ፣ እናንተ በትዕግስት ጠብቁኝ እያልኳችሁ እናንተም እያበረታታችሁ እስካሁን ጠብቄ ቁጭ ብዬ ነበረ። በጣም አርጌ አመሰግናችኋለሁ። እናንተም ከጎኔ ሆናችሁ ስታበረታቱኝ የነበረ ቤተሰቦቼ በጣም አመሰግናችኋለሁ። እና ውድ ቤተሰቦቼ ይሄንን ቪዲዮ ይሄንን ቻናል አዲስ ከሆናችሁ ቤተሰብ እየሆናችሁ እኔን አበረታቱኝ። ምክንያቱም ትንሽ ቻናል ማፍራት አለብኝ፣ ትንሽ ቤተሰብ ማፍራት ስላለብኝ እናንተም ከጎኔ ሆናችሁ እንደምታበረታቱኝ አልጠራጠርም። ቤተሰቦቼ እወዳችኋለሁ። እስከዛው ድረስ ደህና ሁኑልኝ።